ነገራችን ላይ እዚህ ቪዲዮ ላይ እኔ በሰራሁት ማለት ነው እኔ በሰራሁት ላይ ተሳስተሃል ምናምን የሚል ሰው ካለ እቀበላለሁ፣ ምን ችግር የለውም። እሺ የምትችሉ ሪከርድ አድርጉት። እሺ እንጀምረው። አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትለ፣ ስትገሉ እንኳን እንደው በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ። እሺ ምንም አልተቆራረጠም፣ እዚህ ድረስ አይደለ? አልተቆራረጠም። ስትገሉ እንኳን በስርዓት ይሁን ብለዋል አሉና አንደኛው ምን አሉ? ጥፋት አጥፍቶ ከዛስ ሙርተድ ሆኖ ክዶ ማለት ነው አይደል? ካልተሳሳትኩኝ ያጠፋ ወይም ሙርተድ የሆነ እሺ፣ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ይኸው አገዳደሉን ምን በሉ አሳምሩ፣ አገዳደሉን አሳምሩ። አይ ሰውየው እኮ እንስሳ ሲታረድ ነው ያሉት የሚል ነገር ብለዋል። አዎ ብለዋል። እኔ ቪዲዮ ላይ ገብታችሁ መመልከት ትችላላችሁ። አዎ አገዳደልን ሲያብራሩ የጠቀሱት ለእንስሳት የተነገረውን ምንድነው ክፍል ነው። ሐዲሱ ለእንስሳት የተጠቀሰ ነው። ዋናው የኛ ፖይንት ግን ስለ ሰዎችም ስለ ካፊሮችም ተናግረዋል ነው። ያንን አትዝለሉት ነው። እነሱ ደግሞ እሱን ዝለሉልንና ለካፊሮች ለተሳሳቱ ወይም ለጥፋት ላጠፉ ሰዎች የተነገረውን ዝለሉና የእንስሳቱን ብቻ ያዙ እያሉን ነው። አይ ሰውየው ወይ ይቅርታ ይጠይቅ ወይም ደግሞ አይ እንዲህ አይነት ትምህርት አንቀበልም ሰውየው ተሳስቷል ይበሉ እንጂ እኛ ስን ደግሞ ስህተት ነው አትበሉ። ይሄው ሰውየው እደግምላችኋለሁ ተቆራርጦ ቅብርጥስ። እኔ አንዳንድ አሽቃባጭ ክርስቲያንን የሚሉም ሰዎች አሉ። አንደኛ ትምህርታቸውን ሳያውቁ፣ ሁለተኛ ቆጭ ብለው በደንብ እንኳን ሳይረዱ እንደ ወጣው እንትን የሚሉ ማለት ነው። ያሬድ አፈወርቅ ለምሳሌ ወጥቶ ላይቭ ከፍቶ ሲያወራ አይቼዋለሁኝ። ማዲንጎ የዘፋኝ ወንድም ማለት ነው። ምን ነው የምታወራው ወዳጄ? የምታውቀው ነገር ሳይኖር ሳትሰማ ሳትረዳ ምንድን ነው የምትቀባጥረው? በጌታ ስም ተድላ ቢኖርና ገብቶ ቢያወራ ደስ ይለኛል። አንዳንዱ እያሰማችሁት ማለት ነው ማመን አይፈልግም። እሱ ሲጀመር ክርስቲያን አይደለም ግን እኔ ወለየ ዘመድ አለኝ ምናምን አትበል። አይመለከተኝም። እሱ አይደለም ኬዙ። ሰፈር ውስጥ ማቃቸው እኮ አሉ አይደለም። እሱ አይደለም የተወራው ግን እንዲህ ነው። የተወራው እንዲህ ነው። እንዴት ልገምላችሁ? ነገር ላይ በጎን ነገር ግዴታ አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ይኸው ለእንስሳ ብለዋል። አዎ ብለዋል። ለእንስሳ ብለዋል። የሚጠቅሱትም ለእንስሳት የተጠቀሰውን ሐዲስ ነው። ችግር የለብንም። እሱ ነው ይኸው ከጅምሩ እሱ መች ተቃወምንና ነው። እሺ ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትለ፣ ስትገሉ እንኳን እንደው በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ። ጥፋት አጥፍቶ ወይም ሙርተድ ሆኖ በጉ ጥፋት ሲያጠፋ ነው ሲክድ ሙርተድ ሲሆን በጉ ወይ በሬ ወይ ላሟ እንዴት ነው ማለት ምናችሁ ነው የሚያማችሁ? ነው ሰው ሁሉ እንደናንተ ነው የሚመስላችሁ? ጥፋት አጥፍቶ አለ። ማን ነው ጥፋት ያጠፋው? በጉ መጮ አጫጫሁን ቀየረ። ኧረ ተው በመድኃኒዓለም እንዴ! ያው ማለት ቀና ልብ ያላችሁ ሙስሊሞች ካላችሁ እኛ ስለ እንስሳ አላወሩም አላልንም። አዎ አውርተዋል። ነገር ግን የኛ ተቃውሞ ካፊሮች ሙርተድ የሆኑ ወይም ያጠፉ ሰዎችም አስተራረዳቸው ስርዓት ይኑረው ብለዋል ነው።
የኛ ፖይንት እሷ ነች። ይሄው ብለዋል። እና ይሄንን ስንል አይ የበጎቹን አንዳንዱ ሊመጣና ማለት ነው እንግዲህ ስለ በግ ስለ እንስሳን የተወራው እንስሳ ነኝ ካልክ ይመለከታል ይላል። አይ አላልኩም እኔ በአንተ ትምህርት ግን እኔ ካፊር ነኝ። ያው ካፊር ይላል ሰውየው። ያጠፋ ሰው ይላሉ አይደል? በእነሱ ትምህርት እኛ አጥፍተናል አላህን ክደናል አይደል? በእነሱ ሐሳብ ይሄው ያጠፋም ይላሉ። ሙርተድ ይወጣ የካደ ይላሉ። ያው ይሄንን ያልነው እኛ በግድ እንስሳ ሆኑልን ከሆነ ሐሳቡ እኔ አይ እኛ ሰዎች ነን እግዚአብሔር በመልኩ እንደምሳሌው የፈጠረን ክቡራን ፍጥረታት ነን። ስለዚህ ተረጋጉ። ስለዚህ ምን ብለዋል? ያጠፋ ሙርተድ የሆነ ይገደል ብለዋል። ማነው አስተራረዱን አሳምሩ ብለዋል። አስተራረዱ ይመር ብለዋል። እሺ ወይ ይሆን ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር። እሺ ሌላኛው ፖይንት ይሄ ነው። ጂሃድ ላይ አገኘው አንድን ካፊር። እሺ ጂሃድ ምንድነው? እንዴት ነው? መቼ ነው? እንቶ ካፊሩ ግን ጂሃድ ላይ ሲገኝ ምን ተብሏል? አስተራረዱ ይመር ተብሏል አይደል? አይ ስለ እንስሳ ነው አትበል፣ በቃ አለቀ። ይሄንን ለመቃወም ይሄኛውን ለማስተባበል ተወጣና አይ ስለ እንስሳ ነው ትላለህ። ስለ እንስሳ አይደለም የሚል መች ተወራ? ስለ ሰዎችም ስለ ካፊሮችም ተወርቷል ነው ሐሳቡ። የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተንፊር እዚህ ጋር እኔ የራሴ አንድ ነጥብ አለኝ። ምንድነው ጂሃድ ብለው ሲነሱ ጂሃድ ላይ አገዳደሉን ማሳመር የሚል ነገር ተናግረዋል። አዎ ይሄም ማይካድ ነገር ነው። እንደዛ ተናግረዋል። ጂሃድ ላይ ለምን ትገላላችሁ አይደለም የኔ ፖይንት። እሱማ እኔም አልመረም እኮ ልገለኝ ስትመጣ ሰላም ብለህ ተመለስ እኮ እያልኩ አይደለም። ብለዋል ወይስ አላሉ የሚለው ላይ ግን አላሉም ስለ እንስሳ ነው ያወሩት ብለህ አትካድ ነው አንደኛው ፖይንት እሱ ነው። ሁለተኛ ቅድም ያልናቸው ያጠፉ ሙርተድ የሆኑ ሰዎች ይገደሉ። ማን ነው ሲገደሉ አገዳደሉን አሳምር፣ ስታርድ አስተራረዱን አሳምር ብለዋል ስል አይ ስለ እንስሳ ነው ብለህ ይሄኛውን አትካዳይ ነው የኔ ፖይንት እሱ ነው። እሺ የኔ ፖይንት እሱ ነው። ማድረግ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በቃ ስለ እንስሳም ስለ ሰዎች ስለነማ ስለ ካፊሮች ስለ ሙርተድ ስላጠፋ ስለ ካዱ ማለት ነው አይደል? ስለ ካዱ ስለ ጥፋት ስላጠፉና ምን ስላሉ ሰዎች ጂሃድ ላይ ስለተገኙ ሰዎች ተናግረዋል። ስለ እንስሳም ተናግረዋል። በቃ ፖይንቱ ይሄ ነው። እዚህ ንግግር ላይ ምን ጠይቀው ጥያቄ ሊኖረን ይችላል። እንደው ሰላም ለመንሳት እንደው እንደዚህ ለማድረግ እያላችሁ ወጣችሁ የምታወሩ ሰዎች ግን ብትረጋጉ በጣም ጥሩ ነው ብዬ አስባለሁ። በጣም ሰላም ወዳዶች ነን ክርስቲያኖች እንደምታውቁት። እየተገደልን ጦር የማናነሳ እየተገደልን ግጭት የማንቀሰቅስ ፍትህ የምንጠይቅ ስርዓት ያለን ህዝቦች ነን። አሁን እንኳን እየተገደልን ትላንት እንኳን ሰው ሞቷል። ወተን ያዘው ልቀቀው አላለም። የትኛውን መስጊድ ቤተክርስቲያን እናረጋለን ስንል ሰማችሁ? እነሱ ጋር ግን እኮ ቤተክርስቲያን እንዳይቃጠል መስጊድ ነው የምናረገው እስከ ማለት የደረሱ ደፋሮች ያሉበት ቦታ ነው። እና ለሆነ ግጭት ቀስቃሽ አይነት መልክ ለመፍጠር የተደረገው ጥረት ትክክል አይደለም። ደግሞ ለማያውቁሽ ታጠኝ የሚባል የሀገራችን ጥሩ ንግግር አለ። እሱ አይረሳ ነው። ዋናው ፖይንታችን ይሄ ነበረ። ሰውየው ተናግረዋል። ትምህርቱ ምንድነው ምናምን የሚለውን እነፎ ይሄዱበት። እሺ ዘኪ ሌላ ኡስታዝ የተናገረውን ፖስት ይችላልችኋለሁ እያለ ነው። እየገባችሁ ሪፖስት አድርጉለት። ሌላኛው አንድ የተናገረውን ላሳያችሁና ከዛን ሌሎች ነገሮች እናወራለን። ኦኬ ይሄ ልጅ
ዮሐንስ ግፍ ሰርቶ ነው መጨረሻ ላይ አንገቱ የተቆረጠው። አሁን እናንተ ግፍ እንሰራለን መጀመሪያ ላይ የምትቆረጡት፣ እሱ መጨረሻ ላይ ነው። እናንተ መጀመሪያ የምትቆረጡት። ከዚህ በኋላ እየሞተ ዝም የሚል ሙስሊም ከተፈጠረም ካለም ይኮላሽ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሾፌርም ይሁንክ ባለሀብትም ይሁንክ ቀፈትህን አትሙላ፣ አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረግ አይታዘንልህም። ወላ መንግስት ወላ ጂኒ አይታዘንልህም። አረፋ ሆነሃል፣ ሞተሃል፣ ተደፍረሃል፣ ተንቀሃል። ተግባባን። በአደባባይ ዛቱብህ፣ መስጊድ ገብተው ገደሉ። ሌላው በገደለው ሙስሊም ጡት ቆረጠ ብለው ፎከሩብህ። አሁን ለምን የሚል እንኳን ፊት ለፊት የሚናገር መብረቁም ካላጠፋን እያሉ ነው። ምክንያቱም ነገ ገና ወጣቱ ተነሳስቶ ታጥቆ ራሱን አደራጅቶ ይከላከለናል ብሎ ስለሰጉ ነው። አዎ ለእነዚህ አይነቶች እኔ ቀንደኛ ጠላት ነው። ምክንያቱም ሙስሊም ነኝ። ይኸውላችሁ አፄ ዮሐንስ ታሪክ የሚያውቅ ይመስል እሺ፣ ይሄን ይመስላል እና ይሄኛው ሲናገር ልክ ነው፣ በጣም ሰላም ወዳድ ነው እና አንድ ክርስቲያን መብቱን ሲጠይቅ ስህተት ነው ያለው ላይ ጥያቄ ሲያቀርብ ያዙ ልቀቁኝ እየዬ እና ይሄ ልክ አይደለም። የሆነ ስርዓት የሚባል ነገር አለና ስርዓት ይኑራችሁ፣ ተረጋጉ። አንዳንድ ቀጣፊ ኡስታዞች አላችሁ። እሺ የቅድሙን ሪከርድ ያደረጋችሁ ስትፖስቱ ሜንሽን አድርጉኝ። እሺ እና ሜንሽን አድርጓቸው ሌሎቹንም እና እንደዛ ነው። የለቀኩትን ቪዲዮ ሪፖስት አድርጉ፣ ተመልከቱት። ሁላችሁም ከቻላችሁ አካውንቴንም እንትን ብትሏት ቆንጆ ነው። ምንድነው ኮፒ ሊንክ የሆነ ያዝ ያደርገዋል። ቆዩባ ናግባሲ ሞክሼ ዮባይ እንዴት ነህ? ሰላም ብያለሁ ወንድምየው። አከም ጅርታ ነጋ ወንዱ ጋሪራ በቃ አልችልም። በገን ሲንጌ ኮስተር ብለህ ደግሞ የቀጠልከው ነገር እኮ ነው። አይ እንደዚህ ርቀት የምትሄድ አልመስለኝም። ምን ላድርግ እንዲሁ እናንተው ላይ ላፍታታ ብዬ ነው። ከሙስሊሞቹ ቪዲዮ ጋር በተያያዘ አይ ቲንክ ቤት ከፍተ ሐሳቦችን እንትን ስትል ነበርና የምታነሳው ነገር ካለ እኔ ያስቀመጥኩት ነገር አለ ቪዲዮም ላይ። አሁንም ምናልባት ሰምተህ ከሆነ ስለ እንስሳን የተወራው የሚለውን በጣም ማጫጫው ፈልገዋልና አንዳንድ ክርስቲያኖችም እየተነሱ እንደኔ የሚሉ አንድ ሰው ነው ያየሁት። በርግጥ ሌሎቹን አላየሁም። አይ ስለ እንስሳ እኮ ነው እና ግጭት መቀስቀስ ካልሆነባችሁ ይሄ ኖርማል ነው አይነት ነገር እየተናገሩ ነበር። ቪዲዮ ላይ ግን አሁን እንደሰማ ነው የተቆራረጠ ነገር ሊኖር ይችላል። እኔ አልተቆራረጠም ምናምን የሚል ክርክር ውስጥ መግባት አልፈልግም። ግን ያጠፉ ሰዎች ሙርተድ የሆኑ እና ደግሞ ጂሃድ ላይ የተገኙ ሰዎች በስርዓቱ እርድ ሲፈጸም ሲታረዱ በስርዓት መሆን አለበት የሚለውን ሰውየው ተናግረዋል። ካስፈለገ ማስደመጥ እንችላለን። ያጠፉ ሰዎች አንድ ሙርተድ የካዱ ማለት ነው አይደለ? ሙርተድ የሆኑ ከዛን እንትን ላይ የተገኙ ጂሃድ ላይ የተገኙ ብለው ይጠቅሳሉ። የኛ ፖይንት ይሄ አይደለም ወይ ማለት የኔ ፖይንት ይሄ ስለሆነ ማለት ነው። እና ስለ እንስሳት መወራቱን የካድን አስመስለው ይሄው ስለ እንስሳ እኮ ነው የሚለውን የእንስሳቱን ያስደምጡና ይሄው ስለ እንስሳ ነው ያወራው የሚል ነገር ያሳያሉና ከዛ ጋር በተያያዘ
ሐሳብ ስጥ። ያው አንተም ቤት ከፍተህ ብዙ እንትን ብለሃል ሄደህበታል ብዬ አስባለሁ ባለፈው። ምንድነው ሐሳቡ? ያው ኡስታዙ ፐብሊክ ዩቲዩብ ቪዲዮ አይደለም ማሻል ዩቲዩብ ላይ ማግኘት አልቻልኩኝም። ዩቲዩብ ላይ እሳቸውም አልለቀቁትም፣ ሪኮመንድም አላደረጉትም። ኡስታዝ ሱልጣን ከድር ይባላሉ እና ዩቲዩብ ላይ ምንድነው እዛው መስጊድ ውስጥ በሚያስተምሩበት ጊዜ ሪከርድ ተደርጎ የተፖሰቱ ናቸው። እሳቸው ጋር ቅርቢት አለ። ዩቲዩብ ላይ እሳቸው ኦፊሻል ዩቲዩብ ቻናል ላይ ሙሉን አልለቀቁትም፣ ማግኘት አልቻልኩም። ምናልባት ትላንትናና ዛሬ ለቀውት ካልሆነ በስተቀር ማለት ነው። ሶ ሐሳቡ ምንድነው? ሪከርድ አድርገውታል። ቲክታክ ላይ ሪከርድ ተደርጓል። ሶርሳችን አንድ ሶርስ ነበር። ኦኬ፣ የኛ ልጅ የነበረ አንድ ክርስቲያን ወንድማችን እሱ ብቻ ነው ይመስለኛል ሪከርድ ያደረገው። ሌሎች ክርስቲያኖች ሪከርድ አላደረጉትም እና ያ አካል ደግሞ ሐሳቡን ጭፍልቅ አድርጎ ጨምቆ እሳቸው ሊሉት የፈለጉት ምንም የተሳሳተ ነገር እኮ የለውም ማለት ሁሉም ሚዲያው ላይ ሲዘዋወር የነበረው የኡስታዙ ቪዲዮ ምንም ከኛ ሐሳብ ጋር ክላሽ የሚያደርግ ነገር የለውም። ኦኬ፣ ይሄንን ሙስሊሞችም ልትረዱት ይገባል፣ አንዳንድ ክርስቲያኖችም ልንረዳ ይገባል። ሶርሳችን ምንድነው? አንድ ሪከርደር ብቻ ነበር። ኦኬ፣ አንድ ክርስቲያን ወንድማችን አንድ ሪከርደር ብቻ ነበርና ሪከርድ አድርጎ እሳቸው ያሉት ሐሳቡ ይሄ ነው ብሎ ተናግሯል። ትክክል ነው፣ ሐሳቡ እሱ ነው ጭፍልቅ አድርጎ እና በመሃል ላይ ምን አግኝተዋል? ምን አይነት ኤረር አግኝተዋል? ያው ይሄንን ክሊር ማድረግ ስለሚያስፈልግ ማለት ነው። በመሃል ላይ 15 ሰከንድ 10 ሰከንድ መቼስ ሊገልህ ሲመጣ ቆመህ አትጠብቀውም፣ አበባ ይዘህ አትጠብቀውም የምትል ፓርት አለች እና ጂሃድ ላይ ካፊርን ስታገኘው የዛኔ ትገለዋለህ ነው የሚለው አይደል? እኛ ስንሰራበት የነበረው ቪዲዮ የዛኔ ትገለዋለህ ከሚለው በፊት ላይ መቼስ አበባ ይዘህ አትጠብቀውም ሊገልህ የመጣና አካል የሚል ነገርም አለው። ስለንስሳ ያወሩበትን ፓርት አለው። ሐሳቡን ጨፍልቀን ስለሆነ ፖስት ስናደርግ የነበረው ምን ተባለ? ምን አይነት ፖለቲክስ ተሰራ በሙስሊሞቹ ዘንድ? አይ ይሄ እኮ ለእንስሳ ነው የተነገረው። ኦኬ፣ ሚሽካት አልመሳቢ ላይና ሳሂህ ሙስሊም ላይ እንዲሁም ሌሎች ሐዲሳቶች ላይ ይገኛል። ሐዲሱ ስለ እንስሳ የሚያወራው ፓርት ማለት ነው። ኦኬ፣ እንስሳትን ስትገሉ ቢላውን ሳሉ ምናምን የሚለው ሐዲስ አለ። ይሄንን ሐዲስ ከሌሎች ጥፋት ይሄ ጂሃድ ላይ ብቻ ወይ ደግሞ ጦርነት ላይ ብቻ ያተኮረ ነገር አይደለም። ሌሎች ጥፋት ያጠፋ ሰው ኦኬ፣ ያው በእስልምና የሚያስገድሉ በጣም ብዙ ነገሮች አሉ። ለምሳሌ ሃይማኖቱን የቀየረ ሰው ይገደላል። ይሄን ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም ቀጥታ ነው የተናገሩት። ኦኬ፣ በማያሻማ መልኩ ሐዲስ ላይ የተቀመጠ ነው፣ ሰሂህ የሆነ ሐዲስ ላይ ማለት ነው። የእስልምናም ደግሞ አስተምሮ ነው። ማንም ሃይማኖቱን ቢቀይር ይገደላል ብለው ተናግረዋል። እንዲሁም በሌላ ሐዲስ ላይ ሌላ እነዚህ ህጎችን ምናምን በሚያስቀምጥበት የሐዲስ ኮሌክሽን ላይ ምን ብሎ አስቀምጠዋል? አንገቱን በጥሱት። ኦኬ፣ ማንም ሃይማኖቱን ቢቀይር አንገቱ ይበጥሳል ብሎ ተናግረዋል። ይሄ ኦፊሻሊ ያለ ሐዲስ ነው፣ ሰሂህ ሐዲስ ማለት የተቀመጠ ሐዲስ ነው። ማንም ዲናይ ሊያደርገው አይችልም። የትኛውም ሙስሊም ዲናይ ማድረግ አይችልም። ኦኬ፣ ሜቢ ቀጥፍ አንድ የለቀቁት ቪዲዮ አለ፣ እሱንም ገብታችሁት አሁን ሚዲያ ላይ እየተዘዋወረ ስለሆነ ክርስቲያኖችን ለማሸነፍ ሲባል ሐዲሳቶች ላይና ቁርአን ላይ እንደሚቀጥፉ ከራሳቸው አንደበት ተናግረዋል። ይሄንን ያው ራሳቸው እየተናገሩ ስለሆነ እኛ የጨመረው ነገር አይደለም። ዞሮ ግን ወደ ኡስታዙ ስንመለስ የእንስሳቱንና ኦኬ ካፊርን ወይ ደግሞ ከእምነቱ ውጭ ያለ ሰው ጥፋት ላይ ያለ ሰው ጂሃድ ላይ ሊሆን ይችላል ስላገዳደል አንድ ላይ አድርገው ነው እያስተማሩ የነበሩት። ኦኬ፣ እሱን አንድ ቪዲዮ ከፍቻ አሳይቻለሁ ከራሳቸው አንደበት
ምንድነው ዲያቆናት ምናምን ክርስቲያኖች ቀጥፈውብኛል። ያልተቆረጠው ቪዲዮ ግን ይሄ ነው ብሎ የተናገሩበት ማለት ነው። የእንስሳውን ተናገሩ፣ ቢላ መሳል ምናምን እንዳለባቸው፣ ስለ ክርስቲያኖች ደግሞ ስለ ካፊር ጂሃዲ ስለሚገኙ ሰዎች ደግሞ አገዳደል ማሳመር እንዳለባቸው በዛው አያይዘው ነው እየተናገሩ ያሉት። የእንስሳቱን እንደ ምሳሌ ነው ያቀረቡት። ኦኬ ይሄን እንዲናይ ማድረግ አንችልም። ምናልባት አንድ ቪዲዮ የራሳቸውን ኦፊሻል ቲክታክ ቻናል ላይ ላሰማችሁ ክሊር ለማድረግ ያህል ማለት ነው። ኢዮብ አሁንም ካፈርኩ አይመልሰኝ ብላችሁ ተጨማሪ አንድ ፊዚ ተጨማሪ ውርደት ይቅርታ እንደማጠየቅ ተጨማሪ ውርደት ይቅርታ የምንጠይቅበት አንድ ሲንግል ነገር ያስፈልገው። ቆያ በተራ ታወራለህ። ስርዓት የሚባል ነገር አለ ባሉ ነው ምድር ላይ ስርዓት የለም እንዴ ወዳጄ? ተረጋጋ። እቺን አውርተህ ለመውጣት ታርገኝ እኮ ስርዓት ይዘህ በተራ ታወራለህ። ይጨርስ። ሙሉ ንግግር አሰማ። የኡስታዙ አሰማሃለሁ። አንዴ እሱ ይጨርስና አሰማሃለሁ። ጠብቀኝ አንዴ። ሙሉውን እሺ አልኩ አይደል? እሺ በቃ አንድ እሱ ይጨርስ። ሙሉውን አንድ ሰው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ይህንን ቪዲዮ አድርገው ይሄ ሶስተኛ የሰሩት ነው ቪዲዮ ነው። ይህንን ቪዲዮ ነበር እስካሁን የተሰማው ነው ስናዘርዝር የነበረው ትክክል ነው። ግን እሳቸው ደግሞ ካስተዋላችሁ አሁን የራሳቸውን ቪዲዮ ይሄ የራሳቸው ቲክታክ ኦፊሻል ቻናል ነው ኦፊሻል ፔጅ ነው። ራሳቸው የተናገሩትን ደግሞ ከዚሁ ቀጥለው አስቀምጠውታል። ኦኬ ኢነላህ ከተበ ኢሕሳን ሊኩል ሸይ አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ ተመልከቱ። እዚህ ጋር ለሰዎች፣ ለሰብአዊ ፍጥር፣ ለእንስሳ አላህ በጎ ነገር ማድረግን ግዴታ አድርጓል አሉ። አየህ ሶስቱን ምንድነው ሁለቱንም እያነሱ ነው። ለሰው አሉ፣ ለሰብአዊ ፍጥር ካሉ በኋላ ለእንስሳ አሉ። የእንስሳውንና የሰውን አንድ ላይ አድርገው እየተናገሩ ነው ማለት ነው አይደል? አውዱ እንደዛ ነው። ስለዚህ በጎ ነገር ማድረግ አላህ ግዴታ አድርጓል። ለሰው ለእንስሳትን ብለው ተናገሩ። አሁን አንድ ላይ እያደረጉ እያወሩ ነው ማለት ነው። ኦኬ ከዛ እንግዲህ አንዱ በጎ ወይም ኢሕሳን ብለው ሲገልጹ ምናሉ ኢዛ ቀተልቱ ፈአሕሲኑ ቅትለ ስትገድሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይም ቢሆን ቢንገድ ተመለከታችሁ። ከበጎ ነገር መካከል ኦኬ ከበጎ ነገር መካከል ስትገሉ እንኳን አይደል አገዳደሉን አሳምሩ። ኦኬ በሸሪዓ መልኩ አሉ። መጀመሪያ ምንድን ነው የጠቀሱት? ለሰው አሉ፣ ለሰብአዊ ፍጥር፣ ከዛ ለእንስሳ አሉና ከበጎ መካከል አንዱ ስትገሉ እንኳን አገዳደላችሁን አሳምሩ በሸሪዓ መልኩ። ጥፋት አጥፍቶ ሊሆን ይችላል፣ ሙርተድ ሊሆን ይችላል፣ ወይ ደግሞ ሌላ ነገር whatever it is ኦኬ ምን ብለው ደግሞ እንድገመው እችን ፓርት በደንብ ስሟት። ኢሕሳን ብለው ሲገልጹ ምናሉ ኢዛ ቀተልቱ ፈአሕሲኑ ቅትለ ስትገሉ እንኳን እንደ በሸሪዓ መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይም ቢሆን ቢገደል እንኳን አገዳደል ጥፋት አጥፍቶ ሙርተድ ሆኖ ወይ ደግሞ ሌላ ነገር ኦኬ ሌላ ነገር የሚያስገድል ነገር ወይ ጥፋት አጥፍቶ ወይ ሙርተድ ሆኖ ወይ ደግሞ ከሃይማኖት ይወጣ ማለት ነው። ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም እንደሚናገሩት ማለት ነው። ኦኬ እንቀጥል። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገለጽ ሲመጣ መቼስ እንደሚባለው አበባ አቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ አቅፍ አትቀበለው። ሊገለጽ የዛኔ ትገለዋለህ። ለራስ ተከላክለህ ለግቤ ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጎሎ ማውጣት፣ ይሄ አንገት በጥሶ ማስፈራራት። ኦኬ ሰማችሁ አይደል? ስትገሉ እንኳን እነዚህ ካፊሮችን ጥፋት አጥፍቶ ቢሆን ሙርተድ ቢሆን ኦኬ በእንደዚህ አይነት መልኩ ስትገል እንኳን አገዳደልን አሳምር። ይሄ አፍንጫ መቁረጥ፣ አይን ማውጣት፣ ይሄ አንገት በጥሶ ማሳየት ባይዘው ሁሉንም ነገር መሐመድ አድርጎታል። ኦኬ ፕሮፌት ኦርፋን አድርገውታል። ሁሉንም ነገር ሐዲስ ላይ አውጥተን ማሳየት እንችላለን። ኦኬ ሐዲስ ላይ አውጥተን ማሳየት እንችላለን። ሁሉም ነገር አድርገውታል።
ሁሉንም ነገር ማለት ነው። ስለዚህ ስትገሉ እነዚህ ጥፋት ያጠፉ ሊሆን ይችላል፣ ሙርተድ የሆኑ ሊሆን ይችላል። በሌላ መልኩ የሚገደሉ ከሆነ ስትገሉ አገዳደላችሁን አሳምሯል። መጀመሪያ ሲነሱ ስለ እንስሳ ስለ ሰው አወሩ። ከነዛ ከመልካም መካከል ደግሞ አንዱ አገዳደልን ማሳመር ነው አሉ። ከዛ ወደዚህ ሲመጡ ካፊርን ስታገኙ ወይ ደግሞ በምንም አይነት መልኩ ይሁን ሙርተድም ይሁን ጥፋትም አጥፍቶ ይሁን ጂሃድ ላይ ለምሳሌ ብታገኘው አገዳደልን አሳምር ብለው ተናገሩ። አፍንጫ እንትን ማለት አይን ማውጣት ምናምን ነገር ያላ አይቻልም አሉ። ኦኬ ይሄንን ከዚህ በኋላ ከእንስሳው ጋር ደግሞ አያይዘው ደግሞ ያወራሉ። እንደ ምሳሌ አንስተው በእሳት መቃጠል ላይ ይعذب في النار إلا ربنا በእሳት የሚያቃጥል የለም እሳትን የፈጠረው ጌታ። ስለዚህ فإذا قتلتم فأحسنوا القتل መገደል وإذا ذبحتم فأحسنوا الذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሕድ አሐደኩም ሸፍረተሁ አንድ ሰው ቢላውን በደንብ አድርጎ ይሳል እዛው መሳል አለበት። ያው ደግሞ ሲሰል የምትታረደው እንስሳ እያየች ነው ያለበት። እንስሳው ቻታ ቢላው ነብዩ ሰለላሁ ዐለይሂ ወሰለም አንዱ ተመለከቱት ፍየሏን ከስር አስተያየው። ከዚህ በኋላ የሚያወሩት ከእንስሳዎቹ አኳያ ስለሆነ ነው። ሀሳቡ ምንድን ነው? ይገደላል፣ እንደሚገደል ግልጽ ነው። ያ ካፊር ወይ ደግሞ እንትኑ እንደሚገደል ግልጽ ነው። ስትገድል አገዳደልን አሳምር። ኦኬ ከዛ ስታርደው አስተራረድን አሳምራሉና ለምሳሌ ይሄ እንስሳን ሲያርድ አሉ ቢላውን እንዴት አድርጎ ነው ማሳመር ያለበት? ቢላውን በደንብ አድርጎ ይሳል ይሉና የእንስሳውን ደግሞ ይቀጥላሉ። ኦኬ የኛ ጥያቄ ምንድን ነው? ኦኬ ስለዚህ ሰው ልጅ ስትገል ወይ ደግሞ ሰው ልጅ ስትገል በምን አይነት መልኩ ነው የምትገለው? የአይጥ መርዝ ነው የምትሰጠው? ነው አይደለም፣ በቃ ይታወቃል። ኦኬ በሰይፍ እንደምትገለው በሰይፍ አንገቱን እንደምትበጥሰው ልክ ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም እንደሚናገሩት ሐዲስ ላይ ማለት ነው። አንገቱን እንደምትበጥሰው አንገቱን እንደምትመታው ግልጽ ነው። አንገቱን ስትመታው ማለት በጠጠር ነው የምትመታው አይደለም፣ በሰይፍ ነው አይደለም። ስለዚህ ሰይፉ አገዳደልን የምታሳምረው ከምን አኳያ ነው? ይሄ የኛ ጥያቄ ነው። ስለዚህ እሳቸው እያወሩ ያሉት ከመጀመሪያው እስከ መጨረሻው የራሳቸውን ቪዲዮ ሰማን። ከዚህ በኋላ ያው ስለ እንስሳ አስተራረድ አንድ ሰው መጥቶ ሊያርዳት ሲል ቢላው አልተሳለም ነበር ፊት ለፊቱ እንትን አለ ምናምን ያው ወሬ ነው። ሶስቱንም ቪዲዮ ገብታችሁ ሱልጣን ከድር ብላችሁ የራሳቸውን ቪዲዮ በደንብ አድርጋችሁ መስማት ትችላላችሁ። ምንም ከኛ ሐሳብ ጋር የሚጋጭ ነገር የለውም። ኦኬ የሚጋጭ ነገር የለም። ስለዚህ ስለ እንስሳም ጥፋት ስላጠፋ ሙርተድ ስለሆነም በሌላ ጥፋትም ስለሚገደል ሰው አንድ ላይ አድርገው እንዴት መገደል እንዳለበት አገዳደላችሁን አሳምሩ ብለው የእንስሳንም የሰላ ካፊር ሰዎች ጥፋት ስላጠፋ ስለ ሙርተድ ሰዎች አንድ ላይ አድርገው እየተናገሩ ነው እኚህ ሰው። ኦኬ ሐሳቡ እሱ ነው። አይ ይሄ ቢላ ሳሉ የተባለው ለእንስሳ ነው ካላችሁ ባልተሳለ ቢላ ነው ወይ እኛን የምታርዱ? ይሄ የኛ ጥያቄ ነው። ኦኬ ባልተሳለ ቢላ ነው ወይ እኛን የምታርዱ? እዚህ ላይ ኡስታዝ ሱልጣን ከድር የተናገሩትን ነገር በሙሉ ለምሳሌ አንገት መበጠስ ላላችሁት አይ አንገት አይበጠስም ካላችሁ አንገት በጥሱ ብለው ፕሮፌት ኦርፋን ተናግረዋል። እሱም ማሳየት እንችላለን። ኦኬ አይን ማውጣት ምናምን ላሉት ደግሞ ይሄ ማድረግ አይቻልም አሉ። መሐመድ ግን አድርጎታል። ኦኬ ሌባ የሰረቀ ሌባ አግኝተው እንግዲህ ታሪኩ ረጅም ነው። አስመጥቶ አይን ጎልጉሎ አስወጥቶ አንገታቸውን አሳርዶ እጃቸውን አስቆርጦ አስቀብሯል። ራሱ በራሱ ትእዛዝ ሶ ይሄንን ሐዲሳችሁን ዲናይ ታረጉታላችሁ? ኔቨር ልታረጉትም አትችሉ። ሶ ግልጽ ነው ያለው ሐሳብ ይሄ ነው። ምናልባት ግን አሁን የለቀቁት ቪዲዮ አለ። አክቹአሊ እኔ አሁን የለቀቁት ቪዲዮ ሳይሆን አብዛኞቹ ክርስቲያኖች እየለቀቁት ስለሆነ ማለት ነው። ለራሳችሁ ውሸት ብላችሁ ሐዲሳታችሁ ላይ ቁርአናችሁ ላይ ራሱ እንደምትቀጥፉ ከራሳችሁ አንደበት ሰሞኑን ስትናገሩ ስለነበር በዚህ ምንም ግርግር አንፈጥርም እኛ። ኦኬ ይሄንን ለማለት ነው። ዮባይ አይ ቲንክ ግልጽ ይመስለኛል። በጣም ግልጽ ነው። እግዚአብሔር ይስጥልን ዮባ፣ እናመሰግናለን። አሁን ስቤዋለሁ ባይዘው የቅድሙ ልጅ ግን አልገባም። አሁን ገብተህ ካለ እንትን እኛ የተናገርነው ስህተት የሚያደርግ ነገር ካለ ተረጋግቶ ማውራት ይቻላል። መረዳታችን ራሱ ስህተት ቢኖረው ስህተቱን ማሳየት ነው እንጂ ማስፈራራት፣ መጮ፣ መሳደብ ተገቢ አይደለም። እኔ ቪዲዮዎች ስልኬን በከፈትኩ ቁጥር የአገር ስድብ ነው ማስተናግደው እዛ ቪዲዮ ላይ ኮሜንት ላይ ማለት ነው። እና መሳደብ እንትን አይሆንም፣ እውቀት አይሆንም። ፕላስ ደግሞ ይሄ እንትኑን አይሸፍንላችሁም፣ የሆነውን ነገር አይሸፍነውም። እና ግባና አሁን ፌዝ ደግሜ ስቤ ያለው
እዚህ ግባና ሰው እየተናገረ በመሃል ገብቶ መበጥበጥ ይቻላል፣ ቀላል ነው። ግን በማስረጃ ማውራት ደግሞ እንደ መበጥበጥ አይደለም። ጥፋተኛ ሙርተድ የሆነ እና ጂሃድ ላይ የተገኘ ምን ይደረጋል? በተሳለ ቢላ ምን ይደረጋል? ጉንጩን ይስመዋል ግራና ቀኝ። ሎጂካቸው ራሱ ቆይ ከዛ የሳላል ላሳያችሁ። የልጁ ማነው ዲያቆን ሱራፊል ነው የሚባለው እሱ ላይ ነው የሰራውና ክርስቲያኖች መቼም ምናምን አለና እንትን ምንድነው ቆይ ላሰማችሁ እንሰሳንን ብለዋል አይነት ብሎ ማለት ነው። እሺ አንዴ እሺ ሁለት ቪዲዮ ነው የሰራው። መጀመሪያ እንትና ላይ ሰራ ልጁ ላይ የሰራው ላሰማችሁ ነው። ከዛ እኔ ላይ የሰራውን ደግሞ አሰማችኋለሁ። እሺ ዲያቆን ሲራክ እኛ ክርስቲያኖች ሰዎች ሳንሆን ከብቶች ነን ብሎ የሚናገር ሰው ነው። አሁን ፋላሲዎቹን ተመልከቱ። የሲራክ ጥያቄ ቅድም እኛ የጠየቅነው ጥያቄ ነው፣ ወይንም እኛ ያነሳነውን ሐሳብ ነው ያነሳው። ጥፋት ያጠፉ ሰዎች፣ የካዱ ሰዎችና ጂሃድ ላይ የተገኙ ሰዎች፣ እነዚህ ላይ የተነገረው ነገር ላይ ነው ጥያቄው ማለት ነው። ይሄኛው ግን ምን አደረገ? ያኛውን ማስቀየስ አለበት የግዴታ እምነቱን ለመጠበቅ ማለት ነው። ያው እንደሱ ጅሎች ስላልሆነን ችግር የለብንም መረዳት እንችላለን። እና ይሄው እንሰሳነን እያለ ነው አለ። አይ እንትና የሲራክ ጥያቄ የእንሰሳው ላይ አይደለም። ጥፋት ያጠፉ የካዱና ጂሃድ የሚታወጅባቸው ሰዎች ላይ ነው የሱ ጥያቄ። ስለዚህ ከጅምሩ ስለ እንሰሳት ያወራው ምንድነው ማለት ነው? ከተጠየቀው ከተነሳው ሐሳብ ውጭ ነው ማለት ነው። እንቀጥል። እሺ እስኪ ለምን እንደዚህ እንዳልኩኝ ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንግዲህ በዚህ ቦታ ኡስታዙ ስለ እንስሳ ስለ ከብቶች የሚናገረውን ምን ብሎ ተናገረ? ስለኛ ስለ ክርስቲያኖች ነው የሚያወራው አለ። ኡስታዙ ያነበቡት ሚሽካተል መሳቢ 40:73 ላይ ያለውን ነው። ምን ይላል? ጋድስ ሜሴንጀር ሴይን የአላህ መልእክተኛ እንዲህ ያሉ ጋድ ሁ ኢዝ ብለስድ ኤንድ ኤግዛልትድ ሃዝ ዲክሪድ ዛት ኤቭሪቲንግ ሹድ ቢ ደን ኢን ኤ ጉድ ዌይ። የአላህ መልእክተኛ አላህ በሁሉ ነገራቶች ላይ መልካምን አዞናል ብለው ተናገሩ። ሶ ዌን ዩ ኪል ዩዝ ኤ ጉድ ሜተድ፣ ስትገድሉ በጥሩ የሆነ ሲስተምን ተጠቀሙ፣ ሜተድን መንገድን ተጠቀሙ። and when you cut an animal's throat፣ የእንስሳን አንገት ስትበጥሱ you should use a good method፣ በጥሩ ሁኔታ እንስሳን እረዱት አሉ። ምክንያቱም for each of you should sharpen his knife፣ ከመካከላችሁ ማንኛውም ሰው እንስሳ ሲያርድ የእሱን የሚያርድበትን ቢላዋ በደንብ ስር ያድርገው። ምክንያቱም the animal as little pain as possible፣ እንስሳ እንዳያመው ነፍሱ ቶሎ እንድትወጣ የምታርዱበትን አንገቱን ስትበጥሱ የምታርዱበትን ናይፍ ወይ ደግሞ ቢላዋ ስላርጉት አለ ኡስታዙ። ይሄንን ያለው ከዛ ሲራክ ምን አለ? ኡስታዙ ክርስቲያኖች መታረድ አለባቸው በስል ቢላዋ ብሎ ተናገረ አለ። ብራዘር አኒመል ነው እያለ ያለው፣ እንስሳ ነው እያለ ያለው፣ ክርስቲያን እያለ አይደለም። ወይስ እኛ ክርስቲያኖች ከብቶችን ነው እያላችሁ ያላችሁት? እንደዛ ከሆነ አው ስለእናንተ ነው የሚያወራው። ከብት ከሆናችሁ እንስሳ ከሆናችሁ በግጥም አው ይመለከታችኋል። ኡስታዙ እየተናገረ ያለው ስለምንድን ነው? ስለሚታረደው እንስሳ ነው። እንስሳ ሲታረድ ነፍስ ምንድን ነው? ሰው አይደለም ብለህ እንዳታሳምሙ ነው ያለው። አላህ ሲናገሩ እንስሳ ነው ሰው አይደለም ብላችሁ ስታሩ ተጨቁበት ቶሎ እነሱ ከስጋ ትለይ እንዳያመዋል አይደለም ለሰው ልጅ ለእንስሳት እንኳን ለእንስሳት ስሜት እንኳን የሚጨነቁት አላህ ማለት ያላቸው። ኦኬ ይሄን ያለው ሁለተኛ ስለ ካዱ የተናገረው ኡስታዙ ስለ
ካፊሮች ሲናገር ተነስና ካፊርን ግደል አይደለም ያለው፣ በጦርነት ጊዜ ነው ያለው። እሺ የጦርነት ጊዜ እንኳን ሰው አሁን እዚህ ጋር እንዲህ ሊያዛችሁ ስለ ካፊሮች ቀጥሎ የተናገረው ኡስታዙ ስለ ካፊሮች ነው አለ ራሱ ሳላህ ማለት ነው። ሲራክ ሲናገር ነው እንደደበረ ነው ክርስቲያን ማለቱን የደበረ ካፊር ማለት ካፊር የሚለው ክርስቲያን የለም እንደዛ ከሌለ ንገሩ። ሲራክ እያለ ያለው እሱ ነበረ። መለሰና የሲራክን አጣጥሎ ማለት የዲያቆኑን ማለት ነው አጣጥሎ ምናምን ይሄው በቃ ስለ እንስሳ ነው የተነገረው ምናምን ብሎ ከዛን ይሄ ለኔ ነው ካለ እንስሳ ነኝ እያለ ነው ብሎ ሲያበቃ ራሱ ምን አለ መልሶ ቀጥሎ ስለ ካፊሮች ተናግረዋል። እሱንም በጂሃድ ላይ ነው አለ። ያው በቃ ተናግረዋል። እንዴት መታረድ አለበት የሚለውን አብራርተዋል ነበር ያለው ልጁ። በየመስጊዶቻቸው እንደዚህ ያረጋሉ፣ ያብራራሉ፣ ያስተምራሉ ነበር ያለው። ልክ ነው ማለት ነው። በራሱ ቪዲዮ እንኳን እዚሁ ተጋጨበት። ገዳደሉ እንግዲህ ፌስ ሲያደርግ አንዱ ለመግደል ሲመጣ ክርስቲያን ነው ብለህ በማይሆን መልኩ አትግደለው ነው ያለው። እንደው ክርስቲያኑ ምናምን ብለህ አገኘሁት ብለህ ስጋውን አትቁረጥ። ስለዚህ ካፊር የሚለው ክርስቲያንን ያጠቃልላል ማለት ነው። ይሄው ክርስቲያን ነው ብለህ በማይሆን መልኩ አትግደለው። እንዴት አድርገህ ግደለው? እንዳያመው ስገል እንዳያመው በደንብ በተሳለ ቢላ ቶሎ ቁርጥ እንዲልልህ አይደለ? እኔ ምናችሁን ነው የሚያማችሁ? በክርስቶስ ራሱ እዚሁ ያምነዋል። ሰው ግን የተቃወመ መስሎት ለመካድ ይሞክራል ማለት ነው። በማይሆን መልኩ በህግ ጊዜ እንኳን በእስልምናችን አንድ ሰው ሴት ደፍሮ ቢገላት ህፃን ልጅ ቢገድል ሰው ቢገድል ኧረ ችግር የለውም ኖርማል አይባልም። ወይ ይቆርብ ስጋ ደሙን ይቀበል ሳይሆን የሚባለው ሰው ኢንቴንሽናሊ ከገደለ ይገደላል። በዚህ የህግ ሰዓት እንኳን መገደሉ በእርሱ ላይ በተደነገገበት ጊዜ እንኳን በነሱ በስጋው አትጫወትም። ዝም ብለህ ስጋውን እየቆራረጥክ አትገድለውም። እሺ ዝባዝንኬ ነው። ከዚህ በኋላ ሰዓታችንን እንቆጥብ ማለት ነው። ልጁን የተቃወመበትን መልሶ ይቀበለዋል። እዚሁ ጋር ራሱ እንትን ይለዋል። ግን ምን ለማድረግ ሞክሯል? አይ ያኮ በጂሃድ ጊዜ ነው ፕላስ ደግሞ ወንጀል ከሰራ ነው አለ። ታደኛ ምን አለን? ምንድነው ያለው? እኛ ልጁስ ምንድነው ያለው? ይሄንን እኮ ነው። ከዛን ይቀጥልና እዚህ ጋር ለማድበስበስ ሞክሯል። ሙሉን ሰምቼ ነው እኔ አድበስብሷል ብዬ ተናገርኩት ማለት ነው። ሳላ የተባለው ኡስታዛቸው ሊያድበሰብስ ሞክሯል ብዬ ተናገርኩትን ጨርሳ አልሰማሁም ብሎ ኮሜንት ላይ እሪ ሲል ነበር። ሳላ የተባለ ኡስታዝ የእስልምና አቃቢ ነኝ የሚል ሊያደባብሰው ሞክሯል። ምን ብሎ ይሄው ሊያደባብሰው ሞክሯል፣ ሊሸፋፍን ሞክሯል ነው ያልኩት። አልተናገረም አላልኩም ሲጀመር ማለት ነው። ምክንያቱም ስለሰማሁት መጨረሻ ላይ ምን እንዳደረገ ስለሰማሁት ሊያደባብሰው ሞክሯል ያልኩትን መጣና ሳጨርሰው ምናምን አለ። ከዛ እኔ ተናገርኩትን ያንኑ ይደግመዋል ማለት ነው። ይሄው ስለ እንስሳ ነው እያወራ ያለው ሐዲሱ ስለ እንስሳ ነው የሚለው። ስለዚህ ክርስቲያኖቹ በተለይ ያቀረበው እንዲያቆም እኔ እንስሳ ነኝ ብሎ ካልሆነ በቀር እሱን እንኳን አልጠቀሱም የሚል ነገር ተናገረ ማለት ነው። ኦኬ ቢስሚላህ። እንግዲህ በሰሞነኛው ጉዳይ ላይ አንዳንድ ወገኖቻችን ደግሞ እንዴት ነው እንደዚህ ፖዝ የሚያደርገኝ? ተመልከቱ። የሰው ልጅ ክፋት ደና አርጉ ለስክሪንሻት እንዲመች አድርጎ አጣሙ። እኔ በጣም እሺ ይመች ሙሉ ቪዲዮ ሳያዳምጡ የተቆራረጠ ሀሳብን ብቻ ይዞ መጣው። ኡስታዙ የሚናገረው ስለኛ ነው እያሉ ነው። ራሳችንን በግድ ከብትንን እያሉ ነው። ከብት እንዴ እዛኛው ቪዲዮ ላይ እኮ ክርስቲያንም ቢሆን በማይሆን አስተራር አትረዳው ብሏል አልከኝ። መልሰ ደግሞ አይደለም ወይ ወንዶችንም ነው እንደጎዶ ላይ ያለው ግራ ገባኛውንስ። እሺ ብራችሁ መብታችሁ ነው። ነገር ግን ሙሉ የኡስታዙ ንግግር ይሄን ይመስላል። ስለ ካፊር የተናገረው ማብራሪያ አለ። እሱም ከራሱ ከኦሪጂናል ካልተቆረጠው ቪዲዮ ሰምተን እንመለስ። ኢነላህ ከተበ ኢሕሳን ፊ ኩሊ ሸይ አላህ ሁሉ ነገር ላይ በጎን ነገር ይታወቃል። በጎ መስራት ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምናምን ኢዛ ቀተልቱ ፈአሕሲኑ ቅትላ ስትገድሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ አቤት 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 ምን አልከኝ አንተዬ? ጥፋት አጥፍቶ ወይም ሙርተድ ሆኖ ይሄ ነገር በጉ ነው መሰለኝ ያጠፋው። ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው
አንድ ካፊር እንግዲህ እሱ ሊገለጽ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ እቅፍ አትቀበለው። እች ተቆረጠች የተባለችው ታዲያ ይሄን ማን ጠየቀ? ሊገልጽ ሲመጣ አትግደለው የሚል ሙግት እኮ አላነሳ ነው እንዴ? እኔ ራሱ አልመረውም ሊገለኝ ሲመጣ ቀልደኛ። በክርስትና በነገራችን ላይ በዚሁ አጋጣሚ ቀኝን ለመታ ምናምን የሚለው ለወንድም ነው ለወንድም ነው እና ሊገለኝ ሲመጣ እኔም እንትን አልለው ማለት እንኳን ደህና መጣ በል የመጣበት የተሳካ ይሆንልህ ብዬ አንገቴን አልሰጠውም። ወዬ እለዋለሁ ወይ ይለኛል ነው በቃ እንደዛ ነው። እሱ ላይ አይደለም ጥያቄያችን እና እቺ ተቆረጠችም አልተቆረጠችም የሚያመጣው ለውጥ የለም። በዚች መቆረጥ የኛ ፖይንት እንትኑን አይሰጥም። በመምጣቷም የሚመጣ አዲስ ለውጥ የለም። ይሄን መጥቶን የጥያቄን ማቅረብ አላቆምም ማለት ነው። ሶ እቺን ነበረች ቅድም ኢዮብ ያብራራልን ማለት ነው። የዛሬ ተደርጓል ለራስ ተከላክለ ለዲን ተከላክለ ተገለዋል። ስትገለው ግን ካፊር ቢሆንም አገዳሉን አሳማሹ ማሰቃየት እሺ ካፊርም ቢሆን አገዳደልን አሳምር አለ። ካፊር የሚለው በጂሃድ ጊዜ ብቻ ቆሟል ማለት ጂሃድ አሁን ቆሟል የሚል ነገር የለማ። ግን አሁን ካፊር አይደለንም እኛ አይደለንም። ስለዚህ እንገደላለን ከሆነን ማለት ነው። ስለዚህ ስንገደልስ በተሳለ ቢላ ነው? አይ ኢዮብ እንዳለው ግን ዱልዱም በሆነ በማይቆርጥ ቢላ ነው። በምንም ቁረጠኝ ግን ሰውየው አውርቷል የሚለውን ይሄው ራስ አንተ ያመጣኸው እዚሁ ጋር ያሳያል። እና እባካችሁ የሆነ ነገር ለመሸፈን የሆነ ያክል ርቀት ሄደን አድበስብሰን ዋሽተን ምን ብለን ሌላ ነገር አናስመስለው። ጥያቄያችን በጣም ግልጽ ነው። ሰውየው ያወሩት ላይ እንዲህ ብለዋል ያልነውን ይሄው ራሱ በለቀቀው ቪዲዮ ላይ እንኳን ቁጭ ብሏል። መዋሸት አይቻልም። እና ያልተባለውን የተባለ አስመስሎ ላልተባለ ምላሽ መስጠት ስትሮማን ፋላሲ ነው። ይሄ ደግሞ የደካሞች አካሄድ ነው። እና እንደዚህ አይነት ድክመት ውስጥ አትግቡ። በአጭሩ ያልነው ነገር ቁጭ ብሏል። እሱ ነበር ያልነው። ናይ ሳላ እሺ አፍንጫ መቁረጥ ያይን ጉልጉሉ መውጣት ይሄ አንገት በጥሶ ማስፈራራት በእሳት ማቃጠል لا يعذب في النار إلا ቆይ አፍንጫ የበግ አፍንጫ ይቆረጣል እና አንገቱን ቆርጠ ማስፈራራት በጉን በበግ አንገት ነው የምታስፈራራው? ይኩብ ማይመስል ነገር ለሚስት አትንገር ምን ነገር አለ ለሙስሊሞች ሲሆን ለሚስቶቻችሁ ለሚስቶችህ አትንገር ይሆናል ብቻ እንደዛ ነው። በእሳት የሚያቃጥል የለም እሳትን የፈጠረው ጌታ። ስለዚህ فإذا قتلتم فأحسنوا القتل መገደል ያለበት ማለት ነው። وإذا ذبحتم فأحسنوا الذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል وليحد أحدكم شفرته አንድ ሰው ቢላውን በደንብ አድርጎ ይሳል። በነገራችን ላይ ኢዮብ እቺን ፓርት አንዳንዱ አንድ ኦሳማ የሚባል ልጅ ለቋ ይቻለውና እቺን ይለቀቃት ቀይ እቺን ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ከዚህ በኋላ ያለው ለቆ ማለት ነው። ከዚህ በኋላ ያለው ለቆ ይኸው ስለ እንስሳ እኮ ነው እና እንደው ተሳስታችኋል ምናምን ነገር ለማለት ሞከረ ማለት ነውና ያው እሱ ልጅ እና እንደዛ ነው ጋይስ። ማነው ሳላ የተባለው የሚሰራው ከራሱ ጋር የሚጋጭ እና ዝም አለ እንዳይባል ነው ይመስለኛል። ወይም ደግሞ ቪዲዮ በምን ልስራ
ምሰራበት ምክንያት ያስፈልገኛል ብሎ ቪዲዮ መስራት ታርጌት የሆነ ሰው የሚያደርገው ነገር ነው ማለት ነው። ሁልጊዜም ታርጌታችን ቪዲዮ መስራት ከሆነ ጉዳዩ ምንም ይሁን አያስጨንቀንም ማለት ነው። ጉዳዩን ማስረዳት ከሆነ ግን ቪዲዮ የመስራቱ ስላልሆነ ዋናው ነገር የምትሰራው ነገር ላይ ትጨነቃለህ ማለት ነው። እና የምትሰሩት ነገር ላይ ተጨነቁ። የኛ ፖይንት ቅድም ዮባም እንዳብራራው እንዳሳየ ነው ለክርስቲያኖች ወይንም ደግሞ በእስልምና ካፊር ተብለው የሚጠሩ ከእስልምና ውጪ ላሉት እንዴት መገደል አለባቸው የሚለውን አብራርተዋል። ሰውየው ስለ እንስሳት እንዴት መታረድ አለባቸው የሚለውን አብራርተዋል። ጥፋት ስላጠፉ ሰዎች አብራርተዋል። ጥፋት በእስልምና መድፈር የመሳሰሉትን ነገሮች ሁሉ ያጠቃልላል አይደለ? የካዱ ሰዎችንም ያጠቃልላል። የካዱ ሰዎችን መስማት ትፈልጋላችሁ? በግልጽ ማን ነው ኡስታዝ ማን ነው አቡ ሃይደር በግልጽ እና ደስ በሚል አማርኛ ያው አማርኛው ደስ ይላል እና በምትረዱት አማርኛ በግልጽ ከእስልምና የወጣ ሰው በገንዘብ ከሆነ ገንዘብ እንዲሸፈለት ይደረጋል፣ በትምህርት ከሆነ እንዲማር ይደረጋል፣ ካልሆነ ግን አይ ምናምን ሚል ከሆነ ግን ይገደላል ብሎ በግልጽ ነው የተናገረው። ስህተት የሰራ ሰው ይታረዳል ብሎ ያለው ሰው ጥፋት ያጠፋ ሰው የሚለው ይህንንም ያጠቃላል። ሙርተድ ያለ የሚለው ማለት ነው፣ የካደን የሚለው ማለት ነው። አንድ ሰው ክዶ ክርስቲያን ቢሆን ያርዱታል ማለት ነው አይደለ? ስለዚህ ክርስቲያን ስለማረድ ተወርቷል አልተወራም? ተወርዷል። ኦሬዲ ክርስቲያን ሆኗል ያ ሰው መጥቶ ከዛ አያችሁ። እና የሆነ ጥላቻ አይደለም ምናምን ይሄ አብረን አድገናል እንደው አብረን እንኖራለን ችግር የለብንም ሁላችንም ያሳለፍነው አሁንም ድረስ የምናደርገው ነው። ትምህርት ላይ ሲወራ ግን ትምህርትና ትምህርቷ ላይ ብቻ ቆማችሁ ለማውራት ሞክሩ። አሁን አንዳንድ ኮሜንቶችም አይቼ ነበር እኛ እዚህ በነፃነት እኮ ነው የምንሰራው እነሱ ጋር ሙስሊሞቹ ጋር ምናምን ያሉም አሉ። ደስ ይላል፣ እንኳን ሰራችሁ በሰላም ተመለሱ። እሱ አይደለም ከይዙ ግን ትምህርቱ ላይ ነው እና አንዳንዶች ትምህርቱን የማይኖሩት አሉ። ኢትዮጵያ ውስጥ እኮ እነዚህ ነገሮች ይፈጸማሉ ማለት የተፈጸሙም የምናያቸው ነገሮች አሉ፣ ግን ሐላል ይሆናል ማለት አይደለም። የማይሆንባቸው ብዙ ምክንያቶች አሉ። አንደኛው በሸሪዓ ሕግ አንተዳደርም እንጂ በግልጽ ሌላው ዓለም ላይ እንደሚደረገው በሸሪዓ የሚተዳደሩ ሀገር ላይ በግልጽ እንደሚደረገው የማድረግ እንትኑ አላቸው። ግን ደግሞ ከሀገሪቷ ነባራዊ ሁኔታ አንፃር አይቻልም። ያወራ ነው ግን ትምህርት ላይ ከሆነ ትምህርት ላይ ብቻ ቆሞ ማውራት አስፈላጊ ነው። አንዱ እኮ እኔ እኮ ወለየ ነኝ አለኝ መጥቶ እኔ ግብፃዊ ነህ መቻልኩ ከሱዳን ነህ አላልኩ። ከየትም ሁን ከሄዙ እሱ አይደለም። ባህልና እምነት፣ ትምህርትና የሰው ግንዛቤ መረዳት፣ እነዚህ ነገሮች መለያየት አለብን። በእኔ መረዳት ልክ ትምህርቱን እኔ ልቃኘው ወይም ልወስነው አልችልም። እና ቆም ብሎ ማሰብ ጥሩ ነው። ስድባችሁን ግን ተው። ይሄ በየኮሜንት እየሄዳችሁ የምትሳደቡትን ተው። እንደውም አንዱ አናዳኝ አንድ እንትን ፖስቼ ነበረ መቶ ማህይ ምናምን አለኝና እኔ ደግሞ በቃ ስሜታዊ ሆንኩ። እንዴት እንዲደረጋል አልኩና ከዛን ምን አደረኩኝ? ያው ላለማስከፋት ብዬ ነው ይሄን ለጠፍኩኝ ማለት ነው። እስቲ አይታይም ይሄ ነገር ትንሽ ኤክስትራክት ነው መሰለኝ። አይታይም። በቃ የለቀኩት ነው በለው።
እሺ ወይ በቃ እዛ ቪዲዮ ላይ ገብታችሁ አንቡት እና ይሄ እየመጣችሁ መሀይም ምናምን የምትሉት ነገር ጥሩ አይደለም። እና እንደዛ ነው። በዚህ እንጨርሳለን። ኢዮባ ሐሳብ ካለ ጠቅልና ያ አንድ ሁለት ሀሳቦች ባነሳ ደስ ይለኛል። አንደኛ ቅድም ያነሳው ላይ አንዳንድ እህቶች በየዋህነት እኛ የምንኖረውበት ሀገር ከሙስሊሞች ጋር ተስማምተን ነው የምንኖረው፣ ፍቅር ናቸው ምናምን ነገር ማለት ነው። እነ ሳውዲ እነ ዱባይ ምናምን የሚከተሉት መንገድ ከገቢም አኳያ ስለሆነ ግዴታ ሰዎችን እነዛ ትሪት ማድረግ ስላለባቸው ነው። ኦኬ ሌሎች ሀገራት ላይ በጣም ሸሪዓው ላይ ጠንቃቃ የሆኑ አፍጋኒስታን፣ ሌሎች ሀገራቶች ላይ ዳታውን ጎግል አድርጋችሁ መውሰድ ትችላላችሁ፣ ምን አይነት ኑሮ እንደሚኖሩ ማለት ነው። ኦኬ እናንተ ያላችሁበት ቦታ ጥሩ ሰላም ስላለ ሙስሊሞች እንደዛ ሰላም ናቸው ማለት አይደለም። ኦኬ ትምህርቱም አያዛቸውም እንደዛ። ቀጥታ አላህ ምን ብሎ ይናገራል? ቀጥታ እንዲያስመስሉ ስለሚናገር ኦኬ በምላሶቻችሁ ወዳለው በሉ በልቦቻችሁ ግን ካዷቸው የሚል አይነት ንግግር ተናግሯል። ቀጥታ ኦኬ በምላስ ያስመስላሉ፣ በልባቸው ግን ይክዳቸዋል። ከእናንተ ጋር መተባበርም አይቻልም፣ ከክርስቲያኖች ጋር መተባበር አይቻልም። ይሄ የሙስሊም ትምህርት ነው። ሌላው ግን አንድ ነገር ምናልባት አንድ ሐዲስ ወይ ሁለት ሐዲስ ባሳያችሁ ደስ ይለኛል፣ ሐሳቡን ለማጠቃለል ያክል ማለት ነው። ከአላህ ጋር አላህ አዛኝ አይነት እንደሆነ አይነት ነገር እየተነገረ ስለሆነ ዝም ብዬ አንዲት የቁርአን አያና አንድ ትርጉም ላሳያችሁ። ኦኬ አላህ እንዴት አድርጎ እንደሚቀጣ ኦኬ ሩሩና አዛኝ የሆነው አላህ እንዴት አድርጎ ነው የሚቀጣው የሚለውን እኔ እዚህ ሱራ 69 ኦኬ ሱራ 69 ላይ አያ 33 ላይ ምን ብሎ ያስቀምጣል? እርሱ ታላቅ በሆነው አላህ አያምንም ነበርና አለ። ኦኬ ይሄ እርሱ ታላቅ በሆነው አላህ የማያምነው አካል እንዴት እንደተቀጣ ደግሞ ሲናገር ምን ይላል? እንዴት አድርገው እንደሚቀጡት ሲናገር እንዲህ ያስቀምጣል። ያዙት እሰሩትም አለ። ከቁጥር 30 ጀምራችሁ ስታዩት ማለት ነው። ያዙት እሰሩትም፣ እሺ ከዚያም በእሳት ውስጥ አግቡት አለ። በእሳት ውስጥ አግቡት፣ እሺ ከዚያም እርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት። ከዛ እርሱ ታላቅ በሆነው አላህ አያምንም ነበርና። እንግዲህ ይሄ ሰው ታላቅ በሆነው አላህ አያምንም ነበርና ቁጥር 32 ላይ ምን ተባለ? ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት ይላል። ምን ማለት ነው? ገብቷችኋል? ምን ማለት ነው? ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት። ኢብን አባስ ይህንን ሲፈስር በሚያስገርም ሁኔታ ይሄው የተፍሲር ኢብን አባስ ምናልባት እየተመለከታችሁ ከሆነ ተፍሲር ኢብን አባስ ይህንን ሲፈስር ምን ብሎ ያስቀምጠዋል? ምን ማለት ነው? ኦኬ ምን ማለት ነው? 70 ክንድ በሆነች ውስጥ አግቡት ማለት ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት ማለት ምን ማለት ነው? አላህ ምን እያለን ነው የሚለውን ነገር ሲፈስር ኢንሰርት ዘ ቼን ኢን ሂዝ አነስ። ኦኬ ቼኑን አለ ሰንሰለቱን በምን ውስጥ ክተቱት? አነስ ምንድን ነው? በመቀመጫ ውስጥ ክተቱት። አላህ ነው እየተናገረ ያለው ባይዘው። ኦኬ በአላህ የማያምነውን አካል እሳት ውስጥ ክተቱት አለ፣ አውጡት አለ። ከዛ በ70 ክንድ ባለው ሰንሰለት ውስጥ አስገቡት ብሎ የተናገረው ምን ማለት ነው? አላህ ምን እያለን ነው? ከዚያም ርዝመቷ 70 ክንድ በሆነ ሰንሰለት ውስጥ አግቡት አለ። እንዴ አላህ ምን እያለ ነው? እውቁ እንግዲህ እውቁ ኢብን አባስ ምን ይለናል? ይሄ ምን ማለት ነው የሚለውን ሲፈስር ኢንሰርት ዘ ቼን ኢን ሂዝ አነስ፣ ሰንሰለቱን በምን ውስጥ ከተቱት? በመቀመጫ ውስጥ ከተቱት። ኤንድ ኤክስትራክት ኢት ፍሮም ሂዝ ማውስ፣ በምኑ አውጡት? ከዛ በኋላ በአፉ አውጡት። ምኑን? ሰንሰለቱን በመቀመጫ ውስጥ ከተቱት። ከዛ በኋላ ደግሞ በአፉ አውጡት ብሎ ይናገራል። ኦኬ ኤንድ ዋት ሪሜንስ ኢትርስ ምንድነው? አንገቱ ጋር የሚጠቀለል አይነት እስኪቀር ድረስ ኢብን ከትር ደግሞ ሲያስቀምጥ የቼኑ ስፋት ዓለማችን ላይ ያለ ብረት ሁሉ ተሰባስቦ ይሆናል። የአንዷ ቼን የአንዷ ሮል የሆነ ስፋት ክብደት ምናምን ነገር ማለት ነው። ሐሳቡ በአጠቃላይ ምንድነው? አላህ ምን እያለን ነው የሚለውን ነገር ኢብን አባስ ሲፈስር ይሄ በአላህ የማያምነው ሰው ሲቀጣ ምን ተደርጎ ነው የተቀጣው? እርዝመ ከዚህ በፊት በአመት ከ40 እና 50 ሺህ
ኦኬ አለው ተመልሻለሁ። አለ ዮባ ተመልሰሃል። ኦኬ እሺ አይ ቲንክ ዋይፋይ ተቋርጦ ነው። ምን ብሎ ያስቀምጣል? ስለዚህ ሱራ 69:32 ላይ የሚያስቀምጠውን ቅጣት ኢብን አባስ ሲፈስርልን ምን አለ? ሰንሰለቱን በመቀመጫ ውስጥ ከታችሁ በአፉ አውጡት ብሎ አላህ ይናገራል። አስተውላችኋል? አላህ እንደዛ ብሎ ይናገራል። አላህ እንደዛ ብሎ ይናገራል። ሌላው ምናልባት ዋይፋይ የተቋረጠብኝ ታውቁታላችሁ። የእናንተ ሐዲስ ምናልባት ካፊር እንስሳ አለ ምትሉ ከዚህ በፊት የጦጣዋን ታሪክ ሰምታችኋል ብዬ አስባለሁ። ኦኬ ዝሙት ሰርታ በድንጋይ የተወገረች ጦጣ አለች። ይሄንን ሁላችሁም ሰምታችኋል ብዬ አስባለሁ። ኦኬ ዝሙት ሰርታ በድንጋይ እንድትወገር የተደረገች ሐዲሱን ለማጠቃለል ጠንከር ያለ ሐሳብ ለማድረግ ያክል ፕሮግራሙን እችን ሐዲስ እናንብባት። ካበዛው በጣም ይቅርታ። እችን ሐዲስ እናንብባት። ቡሃሪ ላይ እንሂድና እንግዲህ ቡሃሪ ሐዲስ ሙስሊሞች ከሚቀበሉት ትላልቅ ሐዲሳቶች መካከል አንደኛው ቡሃሪ ነው። ምንም ጥርጥር በሌለው ሳሂህ አል-ቡሃሪ 3849 ላይ ይገኛል። ኦኬ ምን ብሎ ያስቀምጣል? during the pre-Islamic period of ignorance I saw a she monkey። ኦኬ እንግዲህ በፕሪ ኢስላሚክ ፔሪድ ላይ ከእስልምና በፊት ምን ያስቀምጣ? አንድ ሴት ጦጣ ያያል ማለት ነው። እና እንዴት ሆና ነው ያያት? surrounded by a number of monkey። ኦኬ አምር ቢን ማይሙን የሚባል ሰው ነው እንግዲህ ናሬት እያደረገ ያለው። እቺ ጦጣ surrounded by a number of monkey በጦጣዎች ተከባ እቺን ጦጣ ያያታል ማለት ነው። ከዛስ they were all stoning it ማለት ይወገሯት ነበር because it had committed illegal sexual intercourse። እቺ ጦጣ ኢሌጋል የሆነ ሴክሹዋል ኢንተርኮርስ ስላደረገች ጦጣዎቹ ምን ያደርጓት ነበር? ይወግሯት ነበር እቺን ጦጣ ማለት ነው። ከዛስ አይቱ ስቶንድ ኢት አሎንግ ዊዝም ምን ማለት ነው? እንግዲህ ሰው እቺ የሆነች ጦጣዎች ከቧት ማለት ነው፣ በድንጋይ ይወግሯታል። ከዛ የሚወግሯት ለምንድን ነው? ኢሌጋል የሆነ ሴክሹዋል ኢንተርኮርስ ወይ ደግሞ የሆነ ሌላ አይነት ሴክሹዋል ኢንተርኮርስ ስላደረገች እየወገሯት ነው። ከዛ ሲያይ ጊዜ ይሄድና አብሯቸው ሞገር ይጀምራል ማለት ነው። ይሄ ነው በቃ ተረት ማለት ነው። ሳሂህ የሆነ ኦኬ ሳሂህ አል-ቡሃሪ ላይ ሳሂህ የሆነ ሐዲስ ላይ ተረት እያወሩ ነው። እንስሳቶች ሴክሹዋል ኢንተርኮርስ ስታደርግች ጦጣ ሌሎች ጦጣዎች ተሰባሰቡና አንቺ ለምንድን ነው እንደዚህ ኢሌጋል የሆነ ሴክሹዋል ኢንተርኮርስ የምታደርጊው ብለው እየወገሯት አገኛ። አብሮ ሄዶ ወገረ። ሉክ ይሄ ነው ተረት ላይክ ኦኬ ምን የሚለው ነው? አብሬ ወገርኩኛ። ጦጣዋ ሴክሹዋል ምንድነው ኢሌጋል የሆነ ሴክሹዋል ኢንተርኮርስ ስታደርግ ጦጣዎች ተሰባሰቡና አንቺ ለምን እንደዚህ አይነት ስህተት ትፈጽሚያለሽ? እንደዚህ አይነት ሴክስ ማድረግ ይገባሻል ወይ እያሉ በድንጋይ ወገሯት። ከዛስ እሱ አየና አንቺማ ትክክል ናችሁ እናንተ ጦጣዎች ብሎ አብሯቸው ወገረ። ኦኬ አብሯቸው ወገረ። እሱም ጦጣ ነው እነሱም ጦጣ ናቸው ብለን እንይዛለን። ማነው እንስሳ? ራሳቸው ሙስሊሞች ናቸው እንስሳ። ኦኬ ራሳቸው ሙስሊሞች ናቸው እንስሳ። ሌላው አንድ መናገር የምፈልገው ነገር እዛው በስህተት ይመስለኛል ወንድማችን ሳላ አንዲት ነገር አምልጠው ተናግራለች። መንፈስ ቅዱስ ያናግራል ይባላል። እኛ የትንቢተ ዳንኤል ላይ ምዕራፍ 3 ያለውን ታሪክ የናቡከደነጾርን አንደምታችን ሲተረጉም መንፈስ ቅዱስ እንደሚያናግር ማለት ነው። ኦኬ አንዳንዴ አንደበት ላይ አክቹአሊ ወንጌል ላይም አለ ይሄ ነገር። ኦኬ ትርጓሜ ላይ አለ መንፈስ ቅዱስ ያናግራል አንዳንዴ። እና አንድ የተናገራት ነገር አለች በክርስቲያኖች አለ። ኦኬ በክርስቲያኖች እምነት የቀየረ ሰው ጥፋት ያጠፋ ሰው ናቁረብ ና ወደ ቤተክርስቲያን ተመለስ አይባልም። ልክ እኛ ጋር እንደዚህ አይነት ነገር የለም ማለት ልብ ብላችሁ ከሰማችሁት ማለት ነው ሳላ ሲያወራ። ኦኬ እኛ ጋር እንደዚህ የሚባል ነገር የለም፣ ጥፋት ካጠፋ ይቀጣል አለ። ኦኬ ባይዘዊ በስተት ነው የተናገረው ብዬ ነው የማስበው። በስተትም ቢሆን እውነቱን ተናግሯል። በክርስትና አንድ ሰው ጥፋት ቢያጠፋ ኢዮብ ቢወድቅ እኔ ብወድቅ ኦኬ ብንወድቅ ቤተክርስቲያን ትጣራለች እና ንስሐ ግባ ስጋው ደሙን ውሰድ ወደ ራስ ተመለስ ብላ ቤተክርስቲያን ትጣራለች። ልብ ብላችሁ ከሰማችሁት መናገርም ባይፈልግ ትክክል የክርስትናን አስተምሮ ተናግሯል። አንድ ሰው ቢያጠፋ ከእምነት ቢወጣ ቤተክርስቲያን ትጣራለች፣ በንስሐ እንዲመለስ ታደርጋለች፣ ስጋው ደሙን ታቀርባለች ማለት ነው። ይሄ ግልጽ ነው። ይሄን ለማለት ነው። እየባዬ ቴንኪው በጣም ካበዛው በጣም ይቅርታ።
አራላ በዛም እዮባ እናመሰግናለን። በጣም አሪፍ ማብራሪያ ነው። እግዚአብሔር ያክብርልን። እንግዲህ ከባድ ነው። አሁን እስልምና ላይ የሚሰሩ ሰዎች የምር በጣም ከባድ ነገር ነው የሚያሳልፉት ብዬ አስባለሁ እኔ። ምክንያቱም የሚናገሩት ነገር ከባድ ነውና በተናገሩ መጠን ከመጽሐፋቸው ስታሳያቸው ደግሞ ተሳደበ እንዲህ ያለ ምናምን የሚል ደግሞ እየየዎች ይመጣሉ እና ንግግራቸው በጣም እንትን ነው እና ይሄ እንስሳ ምናምን እያላችሁ ስድቡንም አቆሙት። የተነሳው ፖይንት እስካሁን ያወራነው ነበረ። አትዋሹ፣ ውሸት ጥሩ አይደለም እና ስለነበረን ቆይታ እናመሰግናለን። ኢዮባም የለቀቀው ቪዲዮ አለ፣ እኔም ቪዲዮ ለቅቄያለሁ። እየገባችሁ ሪፖስት አድርጉ፣ ተመልከቱ እና ያው በዓልም አይደል ዛሬ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ደህና ቆዩ።